ይህ ጉዳት እንግዲህ ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ስጋ አምኜ በበላው ነው ሙስሊም ቤት ነው። በእውነት የምሬን ነው የምላችሁ፣ እግዚአብሔር ምስክሬን። አረ መላ የለም እያልክ ነው አውሎ ሀጂ። ያው እኔ መላለልህ እየመጣሁ ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤ ወደ እናንተ ተመልሻለሁ። እንግዲህ ትላንትና በሰማኑ ዜና ወላሂ ሁላችንም በጣም ልባችን ተሰብሯል፣ አዝናናል። ከ40 በላይ እንግዲህ ሙዕተሚሮች ናቸው ህይወታቸው ያለፈው። እንግዲህ የሞቱበት ሁኔታ እየተጣራ ነው የሚገኘው። በምን አይነት ሁኔታ ላይ ሆኖ ይሄ 40 ሰው እንዴት ሊሞት ቻለ የሚለውን ጉዳይ በጣም ብዙ ሙስሊሞችን እያነጋገረ የነበረ ጉዳይ ነው። ኢንሻአላህ ሁሉንም አብረን የምንመለከታቸው ይሆናል። ከዛ በፊት ግን አንድ በቱርክ የተሰማ አስደሳች ዜና አለ። በሱ ዜና እንጀምራለን ኢንሻአላህ። ከላይ የምትመለከቱት ከፍተኛ የቱርክ ባለስልጣን መግለጫ እየሰጠ ባለበት ሰዓት ላይ አዛን ይላል። ታዲያ ምን እንደሚያደርግ አንድ ላይ ተመልክተ ነው እንመለስ። Aslında zamanlama iyi oldu. Şimdi duaya ihtiyacımız olan dönemden geçiyoruz. Bekleyelim biraz. ሱብሃንአላህ አዛን እየተባለ ስለሆነ እናቁማላቸው። ከዛ አዛኑ እስኪጠናቀቅም በዝምታ ቆዩ። ቱርክ ሂጃብ መልበስ የማይቻልባት አዛን ማድረግ የማይፈቀድበት እና ባለስልጣናቶች ዲናቸውን እንዳያንጸባርቁ የሚከለከሉበት አመት ሩቅ አልነበረም። ከዛሬ ከጥቂት አመታት በፊት እነዚህ ነገሮች ይከለከሉ ነበረ። አልহামዱሊላህ አሁን ግን አዛን ሲባል ትላልቅ ባለስልጣኖች በትላልቅ መድረክ ላይ እንኳን መግለጫቸውን እያቆሙ አዛን እስኪጠናቀቅ ይጠብቃሉ። ሁሉም ነገር ከኤርዶጋን በፊት በቱርክ ውስጥ እጅግ አስቀያሚ ነበረች። ኢንሻአላህ ዓለም በሙሉ በእስልምና ያብባል። ማሻአላህ ያላችሁ ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ያ ጀማ ከዚህ በፊት እንግዲህ ቱርክ ዲንን ማንጸባረቅ የማይቻልባት ሻርፕ መልበስ የማይቻልባት አዛን እንኳን የሚከለከልባት ሀገር ነበረች። ያ ጀማ የሙስሊም ሀገር ሆና ማለት ነው። እንግዲህ እነዚህን ሲያደርጉ የነበሩት እንግዲህ ምዕራባውያንና አሜሪካ ናቸው፣ ይሁዲዎች ናቸው። ጠንካራ ሀገር ከዲን ያራቁ ሙስሊም ማህበረሰብ ከዲን በማራቅ ጠንካራ ሀገር ላለመመስረት ብዙ ጥረት ሂደዋል። አልহামዱሊላህ ዛሬ ደግሞ እንግዲህ ቱርክ አሁን በመታየት አቋም ላይ ትገኛለች። የትም አገር ሴት የማላቀው ከተማ ሴት ጉግል አድርጌ የምበላው ሙስሊም ምግብ ቤት በእውነት የትም አሜሪካ ውስጥ እንኳን ሲሄድ ነኝ ሬስቶራንት መፈልገው የሙስሊም ምግብ ቤት። ለምን ሐራም ነገር አያረጉም እነሱ፣ ሐላል ነው፣ ኤቭሪቲንግ ሐላል ነው የሚያደርጉት። ስጋ አምኜ የምበላው እኔ ሙስሊም ቤት ነው። ወደድክም ጠላ ንጽህና አለው ምግባቸው፣ ንጽህና አለው። ወይ የፍየል ስጋ ነው ወይ የበግ ስጋ ነው የምታገኘው። ራይስ በዶሮ በፍየል ስጋ። በእውነት የምሬን ነው የምላችሁ፣ እግዚአብሔር ምስክሬን። እኔ የትም ሀገር አሜሪካ ውስጥ የሆነ ቦታ ሲሄድ ሰርች አድርጌ መጀመር ካጣው ነው የአሜሪካ ምግብ የምበላው እንጂ ሙስሊም ምግብ ቤት ነው በላው። ጨዋ ናቸው፣ ንጹህ ነው። ለገንዘብ ብሎ ሐራም ነገር ቆሻሻ ነገር አያረጉ። በጣም ነው በቃ ደስ የሚሉኝ። በጣም በቃ ምግባቸው ንጹህ ነው። እኔ የትም ቦታ ስትሄዱ የሙስሊም ምግብ ቤት ብሎ ንጹህ ነው ምግባቸው። አንደኛ በጣም አምላካቸውን ይፈራል። ፈርተው ነው የሚኖሩት። ይሄ ዝም ብሎ ሙስሊም ስለ ይሄ ዝም ብሎ ሂጃብ ሳያደርግ ምናምን እየዘለለ የሚኖረው በየጭፈራ ቤቱ የሚጨፍረውን አይደለም። ስሟ መሐመድ ወይ ፋጡማ ተብላ በየክለቡ ምናምን መዘለዋን አይደለም። እንደሱ አይነቷን አይደለም። በነገራችሁ ላይ ሁሉም ሰዎች ቢጠየቁ ይሄን ምላሽ ይመልሳሉ። ያ ጀማዓ የማይዋሽ ሐቀኛ የሆነ እንደዚህ በቃ የሰውን የማያታልል ምን አይነት እምነት ተከታይ ብትላችሁ ሙስሊሞች ታማኝ እንደሆነ ይመሰክራሉ። ያ ጀማዓ ግን ደግሞ እንግዲህ አላህ ሂዳያ ሲሰጥ ነው፣ ለሁሉም ሰው አላህ ሂዳያ ሲሰጥ ነው። ጥላቶቻችን ጭምር ምን ያክል እስልምና ውበት እንዳለው ይመሰክሩላ ማለት ነው። አልহামዱሊላህ ረቢል ዓለሚን። ሁላችሁም አላህን አመስግኑ ወላሂ ዲነል ኢስላምን ስለሰጠን። አረ መላ የለም እያልክ ነው አውሎ ሀጂ። ያው እኔ መላለልህ እየመጣሁ ነው። 6 ሪስክ የምታገኝባቸው መንገራቶች እነግርሃለሁ። አንተ ደግሞ ኃላፊነት እዛ 6 ነገራቶች ላይ በቃ የሌለ መወጠር አለብህ ማለት ነው ሀጂ። እነዚህ 6 ነገራቶች ይኸውልህ እኔም እንዳንተ ስራ ስፈታ ቁጭ ብዬ አመጣኋቸው እንዳይመስል፣ ከቁርአን ማስረጃ ያላችሁ ነገራቶች ናቸው ለስድስቱ ማለት ነው። ወደ መጀመሪያው ስንሄድ ተቅዋ ሊኖርህ ይገባል። የአላህ ፍራቻ። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። ሁለተኛ ደግሞ ተወኩል፣ በአላህ ላይ መመካት ሊኖርህ ይገባል። ወመን የተወከል ዐለላሂ ፈሁወ ሐስቡህ። ሶስተኛው ደግሞ ሰላት፣
ሰላት ላይ አባቴ ድርድር የለም። በቃ ድርድር ሊኖር አይገባም። ሲሪየስ ነው መሆን ያለበት። ሰላትህን ትተህ የሚመጣ ሪዝቅ የለም። الصلاه قبل كل شيء። ለዛ ደግሞ ማስረጃው ምንድነው የሚለው ወአሙር አህለከ ቢሰላቲ واصطبر عليها لا نسألك رزقا نحن نرزقك ይላል አላህ። አራተኛ ነው አይደል? አራተኛው ደግሞ ኢንፋቅ ሰደቃ መስጠት መቻል አለብህ። ኧረ ምን ኖሮኝ ነው ሀጂ ሰደቃ ማውጣት እንዳትል። ይኸውልህ ትልቅ ነገር አይደለም። ሰው ብዙ ጊዜ ሰደቃ አውጣ ምናምን ሲባል የግድ ሀብታም መሆን ያለበት ያክል ራሱ ይመስለዋል። አይደለም፣ እንደዛ አይደለም። አታ ካንተ የሚወጣ ነገርም ብቻም እኮ አይደለም። ፈገግታ፣ መልካም ንግግር እኮ ሰደቃ ነው። አንተ አስበህበት እስከሆነ ድረስ ንያ አድርገህ እስከሆነ ድረስ አጅር ታገኝበታለህ፣ እንደ ሰደቃም ይሆንልሃል ማለት ነው። ካንተ የሚወጣ ነገር ብቻም ላይ አይደለም ማለት ነው። ትንሽም ነገር ቢሆን ሰደቃ መስጠት መቻል አለበት። ለዛ ደግሞ ማስረጃው ምንድነው? ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉ ይላል አላህ። አምስተኛ ደግሞ እስትግፋር ማብዛት መቻል አለበት። ብዙ ጊዜ ወንጀል እንትኖች ሪዝቆች የሚያዙት በወንጀል ምክንያትም ስለሆነ ለሰራሃቸው ወንጀላቶች ወደ አላህ መመለስ አለበት። እስትግፋርን በደንብ ማብዛት አለበት። ለዚህ ደግሞ ማስረጃው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሌላው ደግሞ እነዚህን 5 ነገራቶች አድርጌ ቁጭ እላለሁ ብትል ማንም አይሰማም ሀጂ። ስድስተኛው ነገር ስለሚቀር ማለት ነው። ስድስተኛው ነገር ደግሞ ሰበብ ማድረስ አለብህ። ቁጭ ብለህ ሪዝቅ የሚመጣ ነገር አይደለም። ሰበብ ማድረስ መቻል አለብህ። ሰበብ ማድረስ ሲባል ደግሞ መጋጋጥ መፍረጥ ምናምን አይደለም። ያዙን ልቀቁኝ አይደለም። ይሄ ትልቅ እንደዚህ አይደለም። ራስህን ህይወትን የሚያስከፍልህ ደረጃ አይደለም መድረስ ያለብህ። ትንሽዬ ሰበብ ማድረስ መቻል አለብህ። ለዚህ ደግሞ በደንብ ማስረጃ የሚሆነን የዛኔ መርየም ምጥ ላይ በነበረችበት ታይም የዛኔ አላህ Subhanahu Wa Ta'ala አጠገቧ የነበረ ምግብ ስላስፈለጋት አጠገቧ የነበረ የቴምር ግንድ ነበር። እሱን ትንሽ ነካ እንድታረጉ እንድትወዘውዘው ያዘዘበት ቃል አለ አይደል? ወሁዚ ኢለይኪ ቢጅዝዕ ነኽላ ቱሳቂጥ ዐለይኪ ሩጠበን ጀንያ ብሎ ያላት ማለት በተዘዋዋሪ አንተንም ሰበብ እንድታርስ እያዘዘህ ነው ማለት ነው። ገብቶሃል አይደል? ቁጭ ብለህ የሚመጣ ሪዝቅ የለም ማለት ነው። እነዚህ 6 ነገራቶች ላይ ወጥር ሪዝቅ ይመጣልሃል። ተቃያልካጂ ሰላም አለይኩም። ከሳውዲ አሳዛኝ ዜና እየተሰማ ነው ያለው። ትላንት ሌሊት እሁድ ሌሊት ማለት ነው ከመካ ወደ መዲና ይጓዙ የነበሩ የህንድ ዜግነት ያላቸው ሙዕተሚሮች ከ40 በላይ የሚሆኑ በባስ እየተጓዙ ባለበት ሰዓት የሚጓዙበት ባስ ቦቴ ነዳጅ ከጫነ ቦቴ ጋር ግጭት በመፍጠሩ በደረሰ አደጋ ከ40 በላይ የሚሆኑት ወዲያው ህይወታቸው እንዳለፈ እየተነገረ ነው ያለው። የሐረመይን ኦፊሻል ፔጆችም ይዘው ወጥተዋል። እንዲሁም ደግሞ ያው ተጎጂዎቹ አብዛኞቹ ከህንድ ነው፣ ኢንዲያን ፒሊግራሞች ናቸውና ሃይደርባድ ከሚባል ቦታ ነው የመጡት አብዛኞቹና የህንድ ሚዲያዎችን በጣም እየዘገቡት ነው ያሉት። የህንድ መንግስትም ሀዘኑን ገልጿል። ይህ ጉዳት እንግዲህ ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ተኝተው ነበርና በመተኛታቸው ምክንያት ግጭቱ ሲደርስ እነሱ ወዲያው ራሳቸውን ለማዳን ገና ሳይንቀሳቀሱ ነው መኪናው በእሳት ኢንገልፍ ያደረገው። ምክንያቱም የተጋጩት መኪና ቦቴ እንደሆነ ነው እየተነገረ ያለው። ሰው እሳት ወዲያው በመያዙ ከ45 በላይ የሚሆኑት ህይወታቸው እንዳለፈ እየተነገረ ነው ያለው። ከዛ ውስጥ እንግዲህ 11ዱ ህፃናት ናቸው፣ 10ሩ ደግሞ ሴቶች እንደሆኑ ነው እየተነገረ ያለው። የሳውዲ መንግስትም ሀዘኑን እየገለጸ ነው ያለው። የህንድ መንግስትም ሀዘኑን እየገለጸ ነው ያለው። ሰዎቹ አትሊስት ዑምራቸውን ከመካ ዑምራቸውን ጨርሰው ነው እንግዲህ ወደ መዲና እየሄዱ በነበረ ሰዓት ዑምራቸውን አድርገው ወደ መዲና እየሄዱ በነበረ ሰዓት ነው ይህ ጉዳት የደረሰው። አላህ መጨረሻቸውንም ሊያሳምርላቸው ሊሆን ይችላል። ኢና ሊላሂ ወኢና ኢለይሂ ራጂዑን ከማለት ውጪ ምንም አንልም። እኛ አላህ ነን፣ ወደሱም ተመላሾች ነን። ወንድሞቻችንን ደግሞ አላህ እንዲቀበላቸው ዑምራቸውን እንዲቀበላቸውና አላህ የጀነት እንዲያደርጋቸው በጀነት እንዲክሳቸው ዱዓ እናደርግላቸዋለን ማለት ነው። ስቶሪው ገና ዴቨሎፒንግ ስቶሪ ነው። ያው ምንም ማድረግ አይቻልም። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጠላታቸው አመለጣቸው። ይሄንን ሰው አሯሩጦ ሚስል ሁሉም ሰው የኢስላም ኻዲም መሆን ይችላል። የኢስላም ኻዲም የኢስላምን መኻደም ማለት ምንድነው? አንደኛ የሆነ ቀዳዳ ሲገኝለት ያንን ቀዳዳ መሸፈን። ሁሉም ሰው የኢስላም ውስጥ ቦታ አለው። አላህ ሲጀምር ትርፍ ባሪያ የለው ምድር ላይ። ሁሉም ባሪያዎቹ ምድር ላይ የመጡት የሆነን ሮል ሊጫወቱ ኢቭን ሙስሊም ያልሆኑ ሰዎች ጭምር ማለት ነው። እነሱም ቫልዩ አላቸው። እኛ እንደ ኢስላምና እንደ ሙስሊሞች ሙስሊም ከሆነ ደግሞ ለምሳሌ ከመላእክቶች ጋር ሮል ሊጋራ ይችላል። እዚህ ተስቢህ ሊያደርግ ይችላል። አንድ ባሪያ ዝም ብሎ በቃ ሱብሃንአላህ ያለ መላእክቶች ይሰብሑ ሊላሂ ማ ፊ ሰማው ስለሚል ማለት ነው። በሰማያት በምድር ያለው አላህን ያነጻል ስለሚል ማለት ነው። ስለዚህ ምድር ላይ ተስቢህ የሚገራላቸው ሰዎች ካሉ ኢስላምን እየካደሙ ነው፣ አላህንም እያመለኩ ነው። ኢስላምን ለመካደም
ሁሉም ሰው የራሱ ሮል አለው። እናቶች የራሳቸው ሚና አላቸው፣ ወጣቶች የራሳቸው ሚና አላቸው። ሁሉም ነው ባይዘው ኢስቲስና የለውም እንጂ አሁን ለምሳሌ የሆኑ ዒልም ብቻ ያላቸው የሆነ ነገር የሚችሉ ብቻ ከሆነ አይሆንም። ነብዩ መሐመድ አለይሂ ሰላቱ ወሰለም ባልደረቦቻቸው መመልከት በቂ ነው። ለምሳሌ ኻሊድ ኢብኑ አልወሊድ እንመልከተው። ኻሊድ ከቁርአን ያው ከሰለመ ከፈትሁ መካ አካባቢ ስለነበር የሰለመው ከቁርአን ትንሽ ነገር ነው የሐፈዘው። ሲሐፍዝም ደግሞ ያው ይሰባብራል፣ ይበላሻሽበታል። ሲቀራ እንዲህ በተጅዊድ አይደለም የሚቀራው። በነገራችን ላይ ሁሉም ሱሐቦች አንድ አይነት ቁርጥ አይደሉም። የተለያዩ ሱሐቦች አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሐላቸው ላይ ብዙ ሱሐቦች አሉ። ጦር ጄኔራል ስለሆነ ለምሳሌ በአንዳንድ ማዕረካዎቹ ና አሰግደን ይሉታል። ኧረ እባካችሁ እኔ ቁርአን መቅራት አልችልም ሲሉ እሱ በቃ ስለሚያከብሩት ገብተው ያስገቡታል። ተሰባብራለሁ ይላል ኻሊድ ራሱ ማለት ነው። እሱ ግን ፐርፌክት የሆነው ምን ላይ ነው? ከጂሃድ ላይ ነው፣ ኮማንድ ማድረግ ላይ ነው፣ እንደዛ ነገር ላይ። ለምሳሌ ቁርአን ልሂቃን የሚባሉ ደግሞ አሉ እንደነ አብዱላህ ኢብኑ አባስ። እንደዚህ አይነት አብዱላህ ኢብኑ አባስ ለምሳሌ ዩኒክ ነው። በቃ ቁርአን ላይ ቁርአን ተፍሲር ላይ ቁርአን ኢንተርፕሪቴሽን ላይ እንደሱ የለም። በጣም ልሂቅ ነው እሱ። እንደሱ ሁሉም ሰሃቦች እንደሱ አይደሉም። አብዱላህ ኢብኑ መስዑድ አለ፣ እሱም እንደዛው የቁርአን ልሂቅ ነው። ግን እንደዛው ኢቭን እነሱም ደረጃ አላቸው። አንዳንዱ ጽሁፍ ብቻ የሚችል አለ፣ በዛች ኢስላምን ካድሞ ሄዷል። አንዳንዱ እንደዛው። አንዳንዱ ለምሳሌ ያክል የሚነሳላቸው ስራ አለ። ለምሳሌ ያክል አንድ ለምሳሌ ሰለመት ኢብኑ አልአክዋዕ የሚባል አንድ ሰሃባ አለ። አሁን ይሄ ባልደረባቸው ለምሳሌ አንድ ነገር ብቻ የሚወሰለት አትሌት ነበር፣ ሯጭ ነበር። የሚታወቀው በአንዲት ነገር ነው። በቃ አንድ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጠላታቸው አመለጣቸው። ይሄንን ሰው አሯሩጦ የሚይዝልኝ አስተግፍሩላህ፣ ይሄን ሰው ይዞ የሚያመጣልኝ አሉ። እኔ አመጣዋለሁ ያ ረሱላህ አላቸው። ተከተለ። እሱ ያኛው ጠላቱ በፈረስ ነው የሚሄደው፣ እሱ ነው በእግሩ ነው የሚሄደው። እግሩ አስባችኋል? አስተግፍሩላህ። ኢስላምን የኻደመው ይሄ ሰውዬ በቃ የሚነሳለት ይሄ ነገር ብቻ ነው። ይሄ ነገር ብቻ ነው። ሮጦ ያዘው፣ ከፈረሱ እንዲወርድ ያደረገው። ከዛ ያዘው ይዞት እየመጣ እያለ ሊያመልጠው እንዲስና አንተ ጀነቴ ነህ እያለ ማለት ነው። ምክንያቱም ይሄን ሰው ይዞ ያመጣልኝ ሰው ጀነት የሚገባ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አደረጉ? ያደረገ ሰውየው ሊያመልጠው ሲል ና አንተ ጀነቴ ነህ እያለ ፍን ያደርገው ነበር። ያ ማለት ነውና ሁሉም ሱሐባ አንድ አይነት ስራ አልሰራም። ኤክሰፕት በድርዮች ሲቀሩ 313 12 ምናምን ናቸው እነሱ በድርዮች በድር ተሳትፈዋል። ከነሱ ውስጥም ለምሳሌ ያክል ሐጢብ ኢብኑ በልታዕ የሚባል ሱሐባ አለ። በድር ተሳትፏል፣ ግን ሚስጥር አሳልፎ ለሙሽሪኮች ልኳል። ሁሉም ሱሐባ አንድ አይነት አይደለም። ስለዚህ ኢስላምን ለመኻደም ባንክ ቤት ውስጥ ስለሰራህ፣ ካሜራማን ስለሆንክ፣ መምህር ስለሆንክ፣ ዶክተር ስለሆንክ፣ ነጋዴ ስለሆንክ፣ ዓሊም ስለሆንክ፣ ዳዒ ስለሆንክ፣ ተናጋሪ ስለሆንክ፣ ጸሐፊ ስለሆንክ፣ በሁሉም መስመር ያለን ሰዎች ኢስላምን መኻደም እንችላለን። ሾፌር ስለሆንክ እንደዚህ ምንም ነገር ስለሆን ማለት ነው። ምንም ነገር ስለሆንና ኢስላምን የምንኻደመው በምንችለው ነው ማለት ነው።